ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሰኔ 5 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአሜሪካ የደህንነት መስሪያ ቤቶች በደቡብ ቻይና ባህር ውስጥ በሚገኘውና ከፍተኛ ውዝግብ ባስከተለው ስካርቦሮ ሾል በተባለው ደሴት ዙሪያ ቻይና የምታደርገውን አዲስ ማዕበል የፈጠረ እንቅስቃሴ በቅርበት እየተከታተሉ መሆኑን አስታወቁ። ይህ የአሜሪካ ክትትል የጀመረው ደግሞ የቻይና መንግስት በደሴቱ መካከለኛ ክፍል ላይ አንቴና የያዘ ተንሳፋፊ ሳይንሳዊ ምርምር በመትከሉ ነው ተብሏል። ሙሉ መረጃውን እናጋራችኋለን። ፈረንሳይ የሁለት ሀገር ምስረታ የመፍትሄ ሀሳብን ለመደገፍና በክልሉ ዘላቂ ሰላምን ለማምጣት ያለመ የእስራኤልና የፍልስጤም የሲቪል ማህበረሰብ ተወካዮችና የውጭ ጉዳይ ሚኒስትሮች የተሳተፉበትን የሰላም ውይይት በፓሪስ አካሄደች። ይህ በፓሪስ የተካሄደው ስብሰባም የፍልስጤም መንግስት እውቅና እንዲያገኝና እንዲመሰረት ዓለም አቀፍ ዲፕሎማሲያዊ ግፊቶችን ይበልጥ ለማጠናከር የታለመ ስለመሆኑ ተነግሯል። በዝርዝር እናጋራችኋለን። ፕሬዝዳንት ዶናልድ ትራምፕ ከኢራን ከፍተኛ አመራሮች ጋር የተደረገ ውይይት በአሜሪካ፣ በእስራኤል፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ በኳታር፣ በቱርክና በሌሎችም ቀጠናዊ አጋር ሀገራት ዘንድ በጽንሰ ሀሳብም ሆነ በዝርዝር ጉዳዮች ላይ ተቀባይነት በማግኘቱ በኢራን ላይ ሊሰነዘር የነበረውን ወታደራዊ ጥቃት መሰረዛቸውን አስታውቀዋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በሰጡት መግለጫ ከአሜሪካ ጋር እየተደረገ ስላለው ስምምነት እስካሁን የመጨረሻ ውሳኔ እንዳልተደረሰ ገልጸዋል። በዝርዝር ይዘነዋል። የአሜሪካው መከላከያ ሚኒስትር ፔንታጎን ዋና መስሪያ ቤት በህንጻው ውስጥ አደገኛ የንጥረ ነገር ስጋት እንዳለ የሚጠቁሙ የድንገተኛ አደጋ ማስጠንቀቂያ በመሰማቱ በከፊል ተዘግቶና ሰራተኞች በአስቸኳይ እንዲወጡ ተደርጎ እንደነበር ተገለጸ። በሌላ በኩል በኢራን መንግስት እንደሚደገፉ የሚነገርላቸው የሳይበር ሃከሮች በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኙ የውሃ አቅርቦትና ቁጥጥር ስርዓቶች ላይ የስርዓት ጥሰት መፈጸማቸውንና ቁጥጥሩንም በእጃቸው ማስገባታቸውን በይፋ አስታውቀዋል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችንም ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። ኢትዮጵያ የቻይነኛ ቋንቋን በብሔራዊ ስርዓተ ትምህርት ውስጥ ለማካተት የሚያስችል የ5 ዓመት ስምምነት ተፈራረመች። ኢትዮጵያ ቀደም ሲል በሀገሪቱ ዩኒቨርሲቲዎችና በኮንፊሽየስ ኢንስቲትዩቶች ደረጃ ብቻ ተወስኖ የነበረውን የቻይነኛ ቋንቋ ትምህርት በብሔራዊ የትምህርት ስርዓት ውስጥ ለማካተት የሚያስችል የ5 ዓመት የስትራቴጂክ ትብብር ስምምነት ከቻይና መንግስት ጋር ተፈራርማለች። ስምምነቱም ከቋንቋ ትምህርት ባሻገር በቴክኖሎጂ ሽግግር፣ በሰው ሰራሽ አስተውሎትና በከፍተኛ ትምህርት የነጻ ዕድሎች ላይ ያተኮረ ስለመሆኑ ተገልጿል። በትምህርት ሚኒስቴር በተካሄደው የፊርማ ስነ ስርዓት ላይ የከፍተኛ ትምህርት ዘርፍ ሚኒስትር ዴኤታ ፕሮፌሰር ክንዲያ ገብረ ሕይወትና በኢትዮጵያ የቻይና አምባሳደር ቼን ሃይ ስምምነቱን በይፋ ተፈራርመዋል።
ይህ አዲስ ስምምነት ቀደም ሲል በኢትዮጵያ ዩኒቨርሲቲዎችና በኮንፊሽየስ ኢንስቲትዩቶች ደረጃ ብቻ ተወስኖ የነበረውን የቻይነኛ ቋንቋ ትምህርት ይበልጥ በተደራጀ መልኩ በሀገሪቱ ብሔራዊ የትምህርት ስርዓት ውስጥ በማካተት በየደረጃው ለማስፋፋት የታለመ ነው ተብሏል። በተጨማሪም ስምምነቱ ለኢትዮጵያውያን ተማሪዎች በቻይና ሀገር የከፍተኛ ትምህርትና የላቀ ስልጠና እንዲያገኙ ሰፊ የነጻ ትምህርት ዕድሎችን ያመቻቻል ነው የተባለው። እንዲሁም የባህልና የቴክኖሎጂ ልውውጥን ማጠናከር የስምምነቱ ዋና አካል መሆኑን የጠቀሱት ፕሮፌሰር ክንድያ ገብረ ሕይወት ውሳኔው በሁለቱ ሀገራት መካከል ያለውን የቴክኖሎጂ ሽግግር፣ የቱሪዝም ዘርፍና የጋራ መግባባት በእጅጉ እንደሚያሳድገውም ተናግረዋል። ስምምነቱ የህዝብ ለህዝብ ግንኙነቱን ወደ ላቀ ደረጃ እንደሚያሸጋግረው ጠቁመው በአሁኑ ወቅት በቻይና ዩኒቨርሲቲዎች ውስጥ የአማርኛ ቋንቋ ትምህርት እየተሰጠ በመሆኑ የሁለቱን ሀገራት ታሪካዊና ዲፕሎማሲያዊ ትስስር ይበልጥ የሚያጠናክር መሆኑን አስገንዝበዋል። ይህንኑ ብሔራዊ እቅድ ለማሳካትም የአዲስ አበባ ዩኒቨርሲቲ ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር በመተባበር የሀገር ውስጥ መምህራንን የማሰልጠን ስራ መጀመሩ የሚታወስ ሲሆን ለዚሁ ተግባርም የሚረዳ ሄሎ ቻይነስ የተሰኘ የቻይነኛ አማርኛና የቻይነኛ አፋን ኦሮሞ መማሪያ መጽሐፍ ተዘጋጅቶ ወደ ስራ መግባቱ ተገልጿል። ከባህር ማዶ ወደ መረጥናቸው መረጃዎቻችን ስንሸጋገር አሜሪካ በደቡብ ቻይና ባህር አወዛጋቢ በሆነው ስፍራ ዙሪያ የቻይናን እንቅስቃሴ በስጋት እየተከታተለችው መሆኑ ተገለጸ። የዩናይትድ ስቴትስ የደህንነት መስሪያ ቤቶች በደቡብ ቻይና ባህር ውስጥ በሚገኘውና ከፍተኛ ውዝግብ ባስነሳው ስካርቮሮ ሾር በተሰኘው ደሴት ዙሪያ ቻይና የምታደርገውን አዲስ ማዕበል የፈጠረ እንቅስቃሴ በቅርበት እየተከታተሉት መሆኑን አስታውቀዋል። አሜሪካ ይህንን ክትትል የጀመረችው ደግሞ ቤጂንግ በአካባቢው ላይ ያላትን ወታደራዊ ይዞታ ይበልጥ ለማጠናከርና ዘላቂ መሰረት ለመጣል እየተንቀሳቀሰች ሊሆን ይችላል የሚል ከፍተኛ ስጋት በመፈጠሩ ነው ተብሏል። በተጨማሪም የሳተላይት ምስሎችና የአካባቢው መረጃዎች እንደሚያሳዩት የቻይና መንግስት በደሴቱ መካከለኛ ክፍል ላይ አንቴና የያዘ ተንሳፋፊ ሳይንሳዊ መዋቅር መትከሉ የታወቀ ሲሆን ይህ ድርጊትም በፊሊፒንስ በኩል ከፍተኛ ተቃውሞን አስነስቷል። በዚህም ስፍራው በፊሊፒንስ ልዩ የኢኮኖሚ ቀጠና ውስጥ የሚገኝ በመሆኑ የማኒላ መንግስት ድርጊቱን በጽኑ በመኮነን ይፋዊ የዲፕሎማሲያዊ ቅሬታ ማቅረቡንና መዋቅሩ በአስቸኳይ እንዲነሳ መጠየቁን አስታውቋል። የፊሊፒንስ ወታደራዊ ባለስልጣናትም ይህን ተሳፋፊ መድረክ ቻይና አካባቢውን ለመሰለልና ወደ ቋሚ ወታደራዊ ጣቢያነት ለመቀየር የምታደርገው የመጀመሪያ እርምጃ ሊሆን ይችላል የሚል ስጋትም አላቸው። ይህ በእንዲህ እንዳለ ቻይና በበኩሏ ደሴቷ የራሷ ታሪካዊና ሉዓላዊ ግዛት መሆኑን በመግለጽ የፊሊፒንስን ክስ ውድቅ አድርጋለች። የቤጂንግ ባለስልጣናት በአካባቢው ሳይንሳዊ ምርምር የማካሄድ ሙሉ መብት እንዳላቸው በመግለጽም ድርጊቱን ሕጋዊ ነው ሲሉ ተሟግተዋል። የአሜሪካ የደህንነት ተንታኞች በበኩላቸው ቻይና ይህንን መሰል ተንሳፋፊ መድረኮችን በመጠቀም ቀስ በቀስ በአካባቢው ላይ ያላትን ቁጥጥር ለማስፋትና ሌሎች ሀገራትን ለማስገደድ እየተጠቀመችበት ነው ይላሉ። ይህ በደሴቱ ላይ የተፈጠረው አዲስ ውጥረት ደግሞ በቻይናና በፊሊፒንስ መካከል ለዓመታት የዘለቀውን የይገባኛል ጥያቄ ይበልጥ ያሳሰበው ሲሆን አሜሪካም ከፊሊፒንስ ጋር ያላት የጋራ መከላከያ ስምምነትን ተከትሎ በደቡብ ቻይና ባህር ላይ የምታደርገውን ወታደራዊ ተሳትፎ ልታጠናክር እንደምትችል ይጠበቃል። ፕሬዝዳንት ትራምፕ ከኢራን ጋር የተደረገው ስምምነት በእስራኤልም ጭምር ስለታመነበት የታቀዱት ጥቃቶች ተሰርዘዋል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ከፍተኛ አመራሮች ጋር የተደረገው ውይይት ስኬታማ መሆኑንና በሁለቱ ሀገራት መካከልም ስምምነት መደረሱን ተከትሎ በኢራን ላይ ሊሰነዘር የነበረውን ወታደራዊ ጥቃት መሰረዛቸውን አስታውቀዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከኢራን ከፍተኛ አመራሮች ጋር የተደረገው ውይይት ይሁንታ ማግኘቱን ጠቅሰው የአሜሪካ ፕሬዝዳንትነታቸውን ስልጣን መሰረት በማድረግ የተያዘውን
የቦምብ ድብደባና ጥቃት ሙሉ በሙሉ መሰረዛቸውን ገልጸዋል። በውይይቱ የተደረሱት የመጨረሻ ነጥቦችና መግባባቶችን በአሜሪካ፣ በእስራኤል፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ በኳታር፣ በቱርክና በሌሎችም ቀጠናዊ አጋር ሀገራት ዘንድ በጽንሰ ሀሳብም ሆነ በዝርዝር ጉዳዮች ላይ ተቀባይነት ማግኘታቸውን ፕሬዝዳንቱ አክለው አብራርተዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫ ደግሞ እስራኤል የዚህ የመግባቢያ ሰነድ ቀጥተኛ አካል ባትሆንም ጠቅላይ ሚኒስትሩ ለሰላም ስምምነቱ ላሳዩት ቁርጠኝነት ያላቸውን አድናቆት መግለጻቸውንም ትራምፕ አመላክተዋል። ይሁን እንጂ ማናቸውም የመጨረሻ ስምምነት የኢራንን የፈረጠመ የኒውክሌር መሰረተ ልማት ማፍረስን፣ የበለጸገ የኒውክሌር ማዕድንን ማስወገድንና የሚሳኤል ምርቷን መገደብን ማካተት እንዳለበት እስራኤል አሳስባለች። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ በሰጡት መግለጫ ከአሜሪካ ጋር እየተደረገ ስላለው ስምምነት እስካሁን የመጨረሻ ውሳኔ ላይ እንዳልተደረሰ ገልጸዋል። ይሁን እንጂ የኢራን ይፋዊ የዜና ወኪሎች ዋሽንግተን የቴህራንን ረቂቅ የጽሑፍ ሰነድ በከፊል መቀበሏን ተከትሎ ስምምነቱ በከፍተኛ ባለስልጣናት ዘንድ ተቀባይነት የማግኘት እድሉ ሰፊ መሆኑን ጠቁመዋል። በኢራን የሚደገፉ ሃከሮች በካሊፎርኒያ የውሃ አቅርቦት ስርዓት ላይ የሳይበር ጥቃት ማድረሳቸውንና መረጃዎችን መበርበራቸውን አስታወቁ። በኢራን መንግስት እንደሚደገፉ የሚነገርላቸው የሳይበር ሃከሮች በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኙ የውሃ አቅርቦትና ቁጥጥር ስርዓቶች ላይ የስርዓት ጥሰት መፈጸማቸውንና ቁጥጥሩንም በእጃቸው ማስገባታቸውን በይፋ አስታውቀዋል። ሃከሮቹ ጥቃቱን የፈጸሙት ደግሞ የውሃ ማጣሪያና ማከፋፈያ ጣቢያዎችን በቀጥታ የሚቆጣጠሩ የኢንዱስትሪ ኮምፒውተር ስርዓቶች ላይ መሆኑን የገለጹ ሲሆን ይህም በአካባቢው በሚገኙ ወሳኝ መሰረተ ልማቶች ላይ ከፍተኛ ስጋትን ደቅኗል። የአሜሪካው የፌዴራል የምርመራ ቢሮ ኤፍቢአይ እና የሳይበር ደህንነትና የመሰረተ ልማት ደህንነት ኤጀንሲ በጋራ ባወጡት መግለጫ ከቴህራን ጋር ግንኙነት ያላቸው የሳይበር ቡድኖች በአሜሪካ የውሃና የኤነርጂ ዘርፎች ላይ የሚያደርሱትን ጥቃት በከፍተኛ ሁኔታ ማሳደጋቸውን አረጋግጠዋል። የደህንነት ባለስልጣናቱ እንደገለጹት ከሆነ ደግሞ ጥቃቱ በዋነኝነት ያነጣጠረው የእስራኤል ኩባንያዎች ያመረቷቸውን የቁጥጥር ሶፍትዌሮችና መሳሪያዎችን በሚጠቀሙ የውሃ ተቋማት ላይ ሲሆን ድርጊቱ ከመካከለኛው ምስራቅ ወቅታዊ የጂኦፖለቲካ ውጥረት ጋር የተያያዘ ስለመሆኑ ጠቁመዋል። ተቋማቱም የደህንነት ማንቂያዎችን ተከትለው አፋጣኝ የመከላከል እርምጃዎችን በመውሰዳቸው በጥቃቱ ሳቢያ እስካሁን በሕዝብ የመጠጥ ውሃም ሆነ በአቅርቦት ስርዓቱ ላይ የደረሰ ቀጥተኛ መስተጓጎል አለመድረሱ ታውቋል። ይሁን እንጂ የሳይበር ባለሙያዎች መሰል ወሳኝ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ወደፊት የከፋ አደጋ ሊያስከትሉ ስለሚችሉ ሁሉንም የውሃና የኃይል አቅርቦት ተቋማት የሳይበር መከላከያ ስርዓታቸውን በአስቸኳይ እንዲያጠናክሩ እያሳሰቡ ነው። የፔንታጎን ህንፃ ውስጥ በተሰማ ድንገተኛ የማስጠንቀቂያ ደውል ምክንያት በከፊል ተዘግቶና ሰራተኞች እንዲወጡ ተደርጎ እንደነበር ተነገረ። የአሜሪካው መከላከያ ሚኒስቴር ፔንታጎን ዋና መስሪያ ቤት በህንፃው ውስጥ በተሰማ የሐሰተኛ የድንገተኛ አደጋ ማስጠንቀቂያ ምክንያት በከፊል ተዘግቶና ሰራተኞችም በአስቸኳይ እንዲወጡ ተደርጎ እንደነበር ተገልጿል። እንደ ወጡት መረጃዎች ገለጻ ከሆነ የፔንታጎን ሰራተኞች በህንፃው ውስጥ የአየር ጥራት ችግር ሊኖር እንደሚችል፣ ይህም ማለት ደግሞ የኬሚካል ወይንም ሌላ አደገኛ ንጥረ ነገር ስጋት እንዳለ የሚጠቁሙ ድንገተኛ ማሳወቂያ ደርሷቸው እንደነበርም ተገልጿል። ማስጠንቀቂያውንም ተከትሎ የአርሊንግተን ካውንቲ የእሳት አደጋ መከላከያና የአደገኛ ቁሶች መቆጣጠሪያ ልዩ ቡድን ወደ ስፍራው በፍጥነት ያመራ ሲሆንም ከፍተኛ የጥንቃቄ እርምጃዎችም ተወስዷል ተብሏል። በጥንቃቄ እርምጃው ወቅትም ከሁለተኛ ፎቅ እስከ 5ኛ ፎቅ ባሉት ክፍሎች ውስጥ የነበሩ ሰራተኞች በከፊል ከህንፃው እንዲወጡ የተደረገ ሲሆን በተወሰኑ ክፍሎች ላይ የነበሩት ደግሞ ባሉበት እንዲቆዩ ትዕዛዝ ተላልፏል ተብሏል።
ይሁን እንጂ የድንገተኛ አደጋ መከላከያ ቡድኑ በአካባቢው ላይ ጥብቅ ፍተሻና ምርመራ ካደረገ በኋላ ምንም አይነት አደገኛ ነገር ወይንም የአየር ብክለት አለመኖሩን አረጋግጧል። በዚህም የተነሳ የተሰማው የማስጠንቀቂያ ደውል የሐሰተኛ ማስጠንቀቂያ ወይንም ፎልስ አላርም መሆኑ ተነግሯል። በተጨማሪም የፔንታጎን ቃል አቀባይ የሆኑት ሻር ፓርኔር በጉዳዩ ላይ በሰጡት መግለጫ ዛሬ ጠዋት ሊኖር የሚችል የአየር ጥራት ችግር እንዳለ ለሰራተኞች ማሳወቂያ ተሰጥቶ እንደነበር አስታውቀዋል። ይህም አፋጣኝ ጥንቃቄ እርምጃዎች እንዲወሰዱና ግምገማ እንዲደረጉ ቢያስገድዳቸውም በተደረገው ተከታታይ ፍተሻ ግን ምንም አይነት አደጋ አለመኖሩን ማረጋገጡን ገልጸዋል። በዚህም በአሁኑ ወቅት በህንፃው ላይ የተጣለው ከፊል እገዳ ተነስቶ ሰራተኞችም ወደ መደበኛ ስራቸው መመለሳቸው ተገልጿል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፈረንሳይ የእስራኤልና የፊልስጤም ሲቪል ማህበረሰብ መሪዎችን ያሳተፈ የሰላም ውይይት በፓሪስ አዘጋጀች። ፈረንሳይ የሁለት ሀገር ምስረታ የመፍትሄ ሀሳብን ለመደገፍና በክልሉ ዘላቂ ሰላምን ለማምጣት ያለመ የእስራኤልና የፊልስጤም የሲቪል ማህበረሰብ ተወካዮችና የውጭ ጉዳይ ሚኒስትሮች የተሳተፉበትን የሰላም ውይይት በፓሪስ ከተማ አስተናግዳለች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በጉባኤው ላይ እንደገለጹት ይህ ስብሰባ የፊልስጤም መንግስት እውቅና እንዲያገኝና እንዲመሰረት ዓለም አቀፍ ዲፕሎማሲያዊ ግፊቶችን በይበልጥ ለማጠናከር የታለመ ስብሰባ ነው ብለዋል። ሚኒስትሩ አክለውም መንግስታዊ ያልሆኑ ድርጅቶችና የሲቪል ማህበረሰብ መሪዎች ከኦፊሴላዊ የዲፕሎማሲ መስመሮች በበለጠ በምድር ላይ ያለውን ነባራዊ ሁኔታና የህዝቡን ፍላጎት ስለሚረዱ ለሰላም ግንባታ ወሳኝ ሚና እንዳላቸውም ገልጸዋል። በፓሪሱ ውይይት ላይ በዋናነት 5 ቁልፍ ጉዳዮች ላይ ትኩረት የተደረገ ሲሆን እነሱም ለእስራኤላውያንና ለፍልስጤማውያን ዋስትና ያላቸው ደህንነት መፍጠር፣ የሰብአዊ እርዳታ አቅርቦትና የጋዛ መልሶ ግንባታ፣ የሁለት ሀገር ምስረታን ተግባራዊ ማድረግ፣ ሰላምን ማሳደግ እንዲሁም ክልላዊ ትስስርና ዲሞክራሲን ማስፈን የሚሉት ይገኙበታል። ከዚህ የሲቪል ማህበረሰብ ስብሰባ የወጡ የውሳኔ ሀሳቦችና ምክረ ሀሳቦችም ፈረንሳይ በኤቪየን በምታስተናግደው የቡድን 7 መሪዎች ጉባኤ ላይ ለውይይት እንዲቀርቡ እንደሚደረግም ተገልጿል። ይህ ከፍተኛ ስብሰባ የተካሄደው በፈረንሳይና ሌሎች ዓለም ሀገራት የፍልስጤምን መንግስትነት በይፋ እውቅና በሰጡ ማግስት ሲሆን ፈረንሳይ ይህንን እርምጃ በክልሉ ዘላቂ ሰላም ለማምጣት የተወሰደ ታላቅ ዲፕሎማሲያዊ ውሳኔ መሆኑን በድጋሚ አረጋግጣለች። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር እሁድ ዕለት በባህር ዳር እንደሚካሄድ ተገልጿል። ከውጭ ደግሞ ሜክሲኮና ደቡብ ኮሪያ የዓለም ዋንጫ ውድድራቸውን በድል የጀመሩ ሲሆን ከሰሞኑ መነጋገሪያ የነበሩት ዳኛ ኦማር የፍጻሜ ጨዋታ እንዲመሩ ተመርጠዋል። እንዲሁም ከፍተኛ ሽልማትም ተበርክቶላቸዋል የተባለ ሲሆን ቴክሳስ አቃቤ ሕግም በፊፋ ላይ ምርመራ መጀመሩንና ሌሎች ስፖርታዊ መረጃዎችንም ኮንናል አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን እሁድ በባህር ዳር እንደሚካሄድ ተገለጸም። የኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ዳይሬክተር ተወካይ አቶ መሐሪ ነጋሽ በሰጡት መግለጫ መሰረት አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ከነገ በስቲያ እሁድ ሰኔ 7 2018 ዓ.ም በባህር ዳር ከተማ ይካሄዳል ተብሏል። የኢትዮጵያ አትሌቲክስ ፌዴሬሽን በውድድር ቅድመ ዝግጅት ዙሪያ ለመገናኛ ብዙሃን መግለጫ ሰጥቷል። የፌዴሬሽኑ ከፍተኛ የቴክኒክ ባለሙያዎች ወደ ባህር ዳር በማቅናት አስፈላጊውን ዝግጅት እያከናወኑ ሲሆን ተተኪ አትሌቶችን ለማፍራትና የውድድር እድል ለመፍጠር ዓላማ ያደረገው ውድድር
ውድድር በስኬት እንዲጠናቀቅ እየተሰራ ነው ተብሏል። በውድድሩ ላይ የግል ተወዳዳሪዎችን ጨምሮ ከ6 ክለቦች የተውጣጡ 91 አትሌቶች እንደሚሳተፉም ተገልጿል። በውድድሩ ከአንደኛ እስከ 8ኛ ለሚወጡ አትሌቶች የገንዘብ ሽልማት የሚበረከት ሲሆን በሁለቱም ጾታዎች አንደኛ የሚወጡ አትሌቶች 40 ሺህ ብርና የሜዳሊያ ሽልማት እንደሚሰጣቸው ተገልጿል። ኢትዮጵያ ከዩጋንዳ ጋር የወዳጅነት ጨዋታውን አደረገች። የኢትዮጵያና ዩጋንዳ ከ17 ዓመት በታች ብሔራዊ ቡድን ያደረጉትን የወዳጅነት ጨዋታ 3-3 በሆነ ውጤት አጠናቀዋል። የኢትዮጵያን የአቻነት ግቦች ሁለቱን ሊዲያ ኢያሱ እንዲሁም ደግሞ ሶስተኛዋን ምህረት አየለ አስቆጥረዋል። ሜክሲኮ የዓለም ዋንጫ ውድድሯን በድል ጀምራለች። የ2026 ዓለም ዋንጫ ውድድር አዘጋጇ ሀገር ሜክሲኮ ውድድሯን በድል ጀምራለች። ሜክሲኮ ከደቡብ አፍሪካ ጋር ያደረገችውን የመክፈቻ ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። የሜክሲኮን የማሸነፊያ ግቦች ሲኖኒየስና ሄምኔዝ ከመረብ ማሳረፍ ችለዋል። በጨዋታው አልቢተሩ 3 ቀይ ካርዶችን የመዘዙ ሲሆን ከደቡብ አፍሪካ 2 እንዲሁም ከሜክሲኮ 1 ተጫዋች በቀይ ካርድ ከሜዳ ተሰናብተዋል። ደቡብ ኮሪያ በበኩሏ ውድድሯን በድል ጀምራለች። የ2026 ዓለም ዋንጫ ውድድር መካሄዱን ሲቀጥል ንጋት ላይ በተደረገ ጨዋታ ደቡብ ኮሪያ ከመመራት ተነስታ 2-1 አሸንፋለች። የደቡብ ኮሪያን የማሸነፊያ ግቦች ኦህና ህዋንግ ከመረብ ማሳረፍ ችለዋል። ቼክ ሪፐብሊክ በጨዋታው ለሁለተኛ ጊዜ መሪ የሚሆኑበትን ግብ በቶማስ ሱሴክ ቢያስቆጥሩም ተሽሮባቸዋል። የ2026 የዓለም ዋንጫ ጨዋታዎች ዛሬ በሚደረጉ 2 መርሃ ግብሮች ይቀጥላል። ምሽት 4 ሰዓት ላይ ካናዳ ከቦስኒያ ሲጫወቱ እንዲሁም ሌሊት 10 ሰዓት ላይ ዩናይትድ ስቴትስ አሜሪካ ከፓራጓይ ጋር ይጫወታሉ። ከሰሞኑኑ መነጋገሪያ የነበሩት ዳኛ ኦማር አርታን የፍጻሜ ጨዋታ እንዲመሩ ተመርጠዋል። ከፍተኛ ሽልማትም ተበርክቶላቸዋል። ትላንት ምሽት በጀመረው የ2026 ዓለም ዋንጫ እንዲዳኙ በፊፋ ቢመረጡም አሜሪካ እንዳይገባ በመከልከል ወደ ሀገሩ የመለሰችው ዓለም አቀፍ ዳኛ ኦማር አርታን በዩፋ የፍጻሜ ጨዋታ እንዲመሩ ተመርጠዋል። ኦማር አርታን በፒኤስጂና አስቶን ቪላ መካከል የሚደረገውን የአውሮፓ ሱፐር ካፕ የፍጻሜ ጨዋታ እንዲመሩ መመረጣቸውን ነው ዩፋ በይፋ ያሳወቀው። ፒኤስጂና አስቶን ቪላ በሳልዝበርግ የሚያደርጉት ይህ ጨዋታ ከጥቂት ሳምንታት በኋላ ይደረጋል። በተጨማሪም ዳኛ ኦማር አርታን ሽልማት ተበርክቶላቸዋል። ሶማሊያዊው የመሃል ዳኛ ኦማር አርታን የዓለም ዋንጫን በአሜሪካ መዳኘት አለመቻላቸውን ተከትሎ በመላው ዓለም ዘንድ ቅሬታን መፍጠሩ የሚታወስ ነው። ዳኛው ላይ በሆነው ድርጊት የተከፉ የሀገሪቱ ባለሀብቶችም ከፍተኛ ሽልማት እያበረከቱላቸው ነው። የሀገሪቱ ጉምቱ ፖለቲከኛ የሆኑት ሊባን ሹልንግ ለኦማር አርታን $50,000 መሸለማቸው ይፋ ሆኗል። ሊባን ለዳኛው የሸለሙት የገንዘብ ክፍያ ፊፋ ለኦማር አርታን በዓለም ዋንጫው ላይ ይከፍላቸው የነበረውን ግማሽ ያህል ክፍያ መሆኑም ተዘግቧል። የቴክሳስ አቃቢ ሕግ ፊፋ ላይ ምርመራ ጀመረ። የቴክሳስ ጠቅላይ አቃቢ ሕግ የደጋፊዎችን ቅሬታ ተከትሎ ፊፋ ላይ ምርመራ መጀመሩ ተገልጿል። በርካታ ደጋፊዎች የ2026 ዓለም ዋንጫ ትኬት ዙሪያ ፊፋ ላይ ቅሬታ እያቀረቡ መሆኑ ተነግሯል። ደጋፊዎቹ ለትኬት እስከ $10,000 የሚደርስ የተጋነነ ክፍያ ፈጽመው መቀመጫውን የከፈሉበትን ቦታ መቀመጫ እንዳላገኙ ገልጸዋል። ቅሬታ ያቀረቡ ደጋፊዎች መቀመጫቸው ርካሽ ወደ ሆኑ ቦታዎች ላይ ተዘዋውሮ አግኝተነዋል ሲሉ ወቅሰዋል። ሪያል ማድሪድ ጆዜ ሞሪኒዮን በ3 ዓመት ኮንትራት የክለቡ አዲስ አሰልጣኝ አድርጎ መሾሙን ይፋ አድርጓል። ሎንስ ብላንኮቹ በርናንዶ ሲልቫንም በነጻ ዝውውር ለማስፈረም ከስምምነት ላይ መድረሳቸው ተዘግቧል። ፖርቹጋላዊው የቀድሞ የማንቸስተር ሲቲ የመሃል ሜዳ ተጫዋች ከክለቡ ጋር በይፋ መለያየቱ ይታወሳል። ከሰሞኑንም ከባርሴሎናና ከአትሌቲኮ ጋር የፊርማ ድርድር እያደረገ የነበረው ሲልቫ አሁን ላይ የሪያል ማድሪድ ንብረት ለመሆን ስምምነት ላይ መድረሱን የተገለጸው። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ቋጫለሁ። አመሰግናለሁ። የተወደዳችሁ ተከታታዮቻችን ከስፖርታዊ መረጃዎቻችን ተመልሰናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ10 ሳንቲም እየተገዛ 176 ብር ከ56 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 232 ብር ከ61 ሳንቲም ሆኗል። ዩሮ 197 ብር እየተገዛ 200 ብር ከ94 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 215 ብር ከ5 ሳንቲም መግዣው ሲሆን መሸጫው እንዲሁ 219 ብር ከ35 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 46 ብር ከ67 ሳንቲም እየተገዛ 47 ብር ከ60 ሳንቲም እየተሸጠ ይገኛል።
የሳውዲ ሪያል 45 ብር ከ57 ሳንቲም የተገዛ 46 ብር ከ48 ሳንቲም የተሸጠ ይገኛል። የቻይና ዩዋን ደግሞ 24 ብር ከ84 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ33 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ10 ሳንቲም የተገዛ 124 ብር ከ54 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት